የቤተክርስቲያን አውደ ምህረቱን መጨፈሪያ አድርገውታል። ኦርቶዶክሳውያን ቲክቶከሮችም ችግርን ፈጥረዋል። በዚህም ጉዳይ ርዕሰ ሊቃውንት አባ ገብረ ኪዳን በእንባ መልእክታቸውን አስተላልፈዋል። ዘንድሮም በምንኩስና የሚቀልዱ ሰዎች በዝተዋል። እነዚህም ሰዎች ያላሰቡት ነገር ገጥሟቸዋል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እንደ ሁሌው እግዚአብሔር ይመስገን ልንል ይገባናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሶች መካከል ዕጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም እንግዲህ በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። ቪዲዮአችንን በዚህ እንጀምራለን። እስኪ ከእናንተ መካከል ሀብታም ሲቀበር በጣም ብዙ መሶብ እንጀራ አብሮት የተቀበራል? የለም። ቢቀበርስ ምን ያደርግለታል? ስንቀበር የሚቀረን ክርስቶስ ብቻ ነው። አብረውን የዘፈኑ ሰዎች አብረውን ጉድጓድ አይገቡ። አብረውን የሰከሩ፣ አብረውን ያሙ፣ አብረውን ያደሙ፣ አብረውን ያጌጡ፣ አብረውን የበሉ፣ አብረውን የጠጡ፣ አብረውን የዶለቱ፣ አብረውን የመከሩ ሁሉ መቃብር ስንገባ ሚስትም ባሏን ሸኝታ ዞር፣ ባልም ሚስቱን ቀብሮ ዞር። አንዳንዱ ለማስመሰል ይገለገላል። አብሬ ነው የምገባ እንደው ለማስመሰልም ላይሆን ይችላል። ሳስበው ግን እንደው ብንለቃቸው ይገባሉ ወይ ነው እንደው ሳስበው ማለት ነው። ሳስበው የሚገቡ አይመስለኝም። እንግዲህ እኔ ራሴ አልገባም። እኔ እንግዲህ የሰውን አላውቅም። ጠንካራ ሰው ሊሆን ይችላል። እኔ አልገባም። እናትም ልጇን ቀብራ በምድር ላይ እናት ለልጇ የምትሰውጠውን ፍቅር ያህል ፍቅር መስጠት የሚችል ሰው በምድር ላይ የለም። እሷን ብትወል ቀብራ ትመለሳል። ልጅ እናቱን ቀብሮ ይመለሳል። መምህራችን ቃለ ሕይወትን ያሰማልን። እውነት ነው። እውነተኛ ፍቅር እግዚአብሔር ነው። ሁሉ ነገራችን ሁሉ ከእግዚአብሔር በታች ልናደርገው ይገባናል። በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን የማሳያችሁ ቪዲዮን ሳይው እጅግ በጣም ያዝኝበታለሁ። አሁን ላይ ህፃናትን በአእምሮ ደረጃ እየበከልናቸው እንገኛለን። ቲክቶክ ላይ እንግዲህ የሃይማኖት ክርክር እንዳለ ይታወቃል። በኦርቶዶክስ ቤት አንዳንድ ወንድሞቻችን፣ በፕሮቴስታንቱ ቤት ደግሞ እንዲያው ፓስተሮቹ ኦርቶዶክሳውያንና እንደው ቤተክርስቲያናችን ሲያብጠለጥሉ ሲሳደቡ እናያቸዋለንና በዚህም ጉዳይ እኛ አንዳንዶቻችን ህፃናትን እያስገባን ስቴት እንዲሰጡ እያደረግናቸው እንገኛለንና እስኪ ቪዲዮን አይተን አንዳንድ ነገሮችን የምንነጋገር ይሆናል። ትዝታውና ዘማርያም ቢገናኙ ማን የሚያሸንፍ ይመስልሻል? እኔ በቃለሁ። እኔ በቃለሁ። ሲፓራት ወንጌል እኮ በትህትና ነው የሚሰበከው። እሱ በተሳደበት አፉ ስለ ኢየሱስ ይነግረኛል። እኔ ድንግል ማርያም ለማመስገን መጽሐፍ ቅዱስ አላነብም። የአምላክ እናት መሆኗ ሳመሰግን ኢየሱስ አምላኬ ከተቀየመኝ ይቀየመኝ፣ እንደ ጥፋትም ቢቆጠርብኝ ይቆጠርብኝ። እህታችን እንግዲህ እንደሰማችኋት ነው። ለትዝታው እኔ በቃዋለሁ ትላለች። ወንጌል በትህትና ነው እንጂ እንደው በስድብ አይሰበክም እያለች መልእክት እያስተላለፈች ትገኛለች። እውነት ነው። ህፃን እንኳን ለትዝታው ስትበዛበት ነው። ሁኔታዋ ልክ አይደለም። አብሶ ደግሞ እንደኔ ማለት ነው። ህፃናት ማደግ ያለባቸው በልካቸው ነው። በሃይማኖት ሰጣ ገባ መግባትም የለባቸውም። እቺ ልጅ ትዝታው ማን ነው ብለን ብንጠይቃት እንኳን ላታውቀው ትችላለች። አብሶ ትዝታው እነ ባልታዛር ያለች እየገለጸች ያለችው የሚቀርጻት ሰው ይህንን በይ ስላላት ነው እንጂ ልጅቱ ይህንን ቃል አውጥታ ለመናገርም ፈልግ አይደለም። በዚህም ልክ ማትናገርም ብዬ ነውና ልጆቻችንን በልካቸው ልናሳድግ ይገባል። እንዲህ አይነት ሰጣ ገባ ውስጥ ያሉ ሐሳቦችን እያመጣና የቆሸሹ ሰዎችን በማሳየት ልጆቻችንን አይምሯቸውን እየበከልን ነው እንጂ እያዳናቸው እንደማንመጣ ልናውቀው ይገባናል። እንግዲህ ኦርቶዶክሳውያን ህፃናት አሁን ባሉበት ደረጃ ብሶ ደግሞ እህታችን ማወቅ ያለባት ነገር ስለ ትዝታው ሳይሆን ስለሌሎች ዕውቀቶች ነው ማወቅ የነበረባት። ግን በዚህ መልኩ በየተባለችውን ነገር ነው እያለች ያለችውና ከእንዲህ አይነት የቆሸሸ ንግግርን ከሚናገሩ ከነትዝታው ከሌሎችም ተሳዳቢ ከሆኑ ሰዎች ልጆቻችንን ልናርቅ ይገባል ማለት ነው። ልጅቱ የተናገረችው ነገር ልክ ሊመስለን ይችላል፣ ግን ደግሞ እንደ እድሜዋ ሆና ልታድግ ይገባታል። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። እኔ የሚሰጠው አስተያየት ይህንን ይመስላል። እንቀጥላለን ቪዲዮአችን። ቆመነ ነው ያለ ከመጣ ከሄደው ጋር የምትጾም ቤተክርስቲያን ነች። የኛ ቤተክርስቲያን ሰበብ እየፈለገ ከመጣ ከሄደው ጋር ከመብላት ከመጣ ከሄደው ጋር መጾም ይሻላል አይሻልም? ይሻላል። ሰበብ ነው የምትፈልገው ለመጾም ቤተክርስቲያን። ነቢያት ጾሙ ብላ ትጾማለች። የነነዌ ሰዎች ጾሙ ብላ ትጾማለች። አሁን የነነዌ ሰዎች ጾም እኛን ምን ይመለከተናል ይላል አንዳንድ ሰው።
ለነነዌ ሰዎች የተደረገ ምሕረት ለኛ ያስፈልጋል አያስፈልግም? እነሱን የማረ ይምረናል አይደል እንዴ? ስለዚህ ትጾማለሽ ቤተክርስቲያን። ጾም አበዛች ብለው አንዳንዶች ይተቻሉ። አንድ ሰሞን ታድሶ ብለው ራሳቸውን የሚጠሩ ሰዎች ተነስተው እዚህ ዱባይ የሚባል ሀገር ብዙ ነገር በጥብጠው ነበርና እኔም እዛ ቅርብ ስለነበርኩ ካነሱት ትችት አንዱ ጾም በዛ ጾም በዛና በተለይ አሁን የሐዋርያ ጾም ለምሳሌ 12 ቀን ነው መሆን ያለበት አሉ። ስንት ቀን? ለምን ተራቀው ሞተዋል አይደል? ሐዋርያት ስንት ስለሆኑ በጣም ጥሩ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? አይ ካልኩሌሽኑ ከተሰራ ለሁሉም ነው መሆን ያለበት አይደል? በጣም አሳፋሪ አሳዛኝ። ቤተክርስቲያን ግን ከመጣ ከሄደው ጋር ትጾማል ይጠቅማል ብላ ስለምታስብ ትጾማል። መምህራችን ቃለ ሕይወትን ያሰማልን። የነነዌ ሰዎች የጾሙበት ዋና ምክንያት ምንድነው? እግዚአብሔር መዓቱንና ችግሩን ከነርሱ እንዲያርቅላቸው ነው። የነነዌ ጾም የምንጾምባት ጊዜም ደርሳለች። ነገ ሰኞ በ25 እንጀምርና እስከ ረቡዕ በ27 እኛም የነነዌ ጾምን እንጾማለን። በዚህ ጾም እግዚአብሔር በሀገራችን ያለውን ችግር አሁንም ያለንበትን የሰላም ማጣት እንግዲህ ሰላሙን እንዲያመጣልን የነነዌ ጾምን ሁላችንም በስርዓት እንጾም። በጣም ብዙ ሰው የነነዌ ጾም መቼ ነው የሚጀምረው እያለ ጥያቄ ሲያነሳ ነበር። ሰኞ በ25 ይጀምራል፣ ረቡዕ በ27 ይጨርሳል ማለት ነው። ቃለ ሕይወት ያሰማል መምህራችን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አብዛኛዎቻችን ኦርቶዶክሳውያን በጣም ለቅዱሳኑ ትልቅ ፍቅር ስላለን የቅዱሳኑን ስዕል ቲሸርት ላይ እናሳትማለን፣ ባጃጅ ላይ እንለጥፋለን፣ መኪና ላይ እንለጥፋለንና ይህ ነገር ልክ ነው አይደለም? እስቲ አንድ ቪዲዮ እንዴ ላሳያችሁ። ታክሲ፣ ባጃጅ፣ የግል መኪናዎች እንዲሁም ቲሸርቶች ላይ ቅዱሳን ሰላትንም ሆነ የመጽሐፍ ቅዱስ ጥቅሶችን መለጠፍ እንደ ቤተክርስቲያን ስርዓት ይፈቀዳል ወይስ አይፈቀድም? ወይም ደግሞ ከቤተክርስቲያን ስርዓት አንጻር እንዴት ይታያል የሚለውን ዛሬ እንነጋገርበታለን። ያው የቪዲዮ ባክግራውንድ ካልተመቻችሁ እንግዲህ በጣም ይቅርታ፣ አመቺ ሁኔታ ላይ አይደለም ይሄን ቪዲዮ እየሰራ ያለሁት። በመጀመሪያ ደረጃ ይሄ ድርጊት መጽሐፍ ቅዱሳዊ ድጋፍ አለው ወይ ሲባል እኔ እስከማውቀው ድረስ ይሄንን ድርጊት የሚደግፍ መጽሐፍ ቅዱሳዊ ጥቅስ የለም። በቤተክርስቲያን ማስተምሮ ይሄ ጉዳይ ሲደገፍ የሰማሁት የለም እስካሁን ድረስ ማለት ነው። ካለ ምናልባት ብትነግሩኝ ደስ ይለኛል። ከዛ ውጭ ግን ከቤተክርስቲያን አስተምሮቶች ውስጥ አንዱ ስለሆነው ስለ ቅዱሳን ስዕላት በሚሰጠው አስተምሮ ላይ እንደተማርነው ከሆነ ቅዱሳን ስዕላት ትልቅ ክብር ያላቸው የነዛ ቅዱሳንም ሆነ የእግዚአብሔር መንፈስ ያደረባቸው ቅዱሳቶች ስለሆኑ ሊቀመጡም የሚገባው ስርዓት ያለው ቦታ በስርዓቱና በክብር ነው። ያም ጸሎት ቤት ማለት ነው። ታዲያ ከነዛ ውጪ መኪናዎች ላይ፣ ታክሲዎች ላይ፣ ባጃጆች ላይ እንዲሁም ቲሸርቶች ላይ መለጠፉ ምን ክፋት አለው ከተባለ ያ ሰው ያንን ጥቅስ ሆነ ያንን ስዕል ለጥፎ በዛ መኪና ኮንትሮባንድ፣ ሰው ማገት፣ ሌሎች ኃጢአቶችንና ወንጀሎችን የሚሰራበት ከሆነ ያ ሰውዬ ባጃጁን በጥቅስና በቅዱሳን ስዕላት አስጊጦ ነገር ግን በዛ ባጃጅ ከከተማ ሴቶችን ይዞ እየወጣ አልጨረሰውም። ብዙዎች ታውቁታላችሁ ብዬ አስባለሁ። እንደነዚህ አይነት ነገሮችን የሚሰራ ከሆነ እነዛ ቅዱሳን ስዕላት በማይገባቸው ቦታ ላይ ነው የተገኙት ማለት ነው። ስለዚህ እንደዚህ ብትንትና አድርገን ከቤተ ክርስቲያን አስተምሮ መርመሪያን ስናየው ይህ ድርጊት አግባብ የሆነ ድርጊት አይደለም ማለት ነው። ነገር ግን እዚህ ጋር ተያይዞ የሚነሳ ጥያቄ አለ። እኔ እነኛን ቅዱሳን ስዕላት የምለጥፈው መኪናዬን ለማሳመር ምናምን አይደለም። ለምሳሌ የእመቤታችን የቅድስት ድንግል ማርያምን ስዕል መኪናዬ ላይ፣ ባጃጅ ላይ ለጥፍ የምዞረው የእሷ ጥበቃ፣ የእሷ ቸርነት፣ አማላጅነት በመንገዴ ሁሉ እንዳይለየኝ ነው የሚል ሰው አለ። ትክክል ናችሁ እኮ። ከዛ አንጻር ማድረጋችሁ አግባብ ሆኖ ሳለ እንደዛ ካደረጋችሁ ወይ ለነዛ ቅዱሳን ስዕላት የሚገባውን ክብር መስጠት፣ ያም ማለት ቅድም ያልኳችሁን ማይሆኑ ድርጊቶችን አለማድረግ። አይ ደግሞ እነዛን ማድረግ ደግሞ ይከብዳል ካላችሁ ደግሞ ጥበቃችሁ የግድ በሚያስፈልጋችሁ ሰዓት ብቻ በኪሳችሁ፣ በመኪና ውስጥ አይደለም በኪሳችሁ ይዛችሁ መሄድ ትችላላችሁ። ሁሌም ከሆነ ደግሞ ጥበቃ የሚያስፈልጋችሁ ጸሎት አድርጋችሁ መውጣት፣ ስዕላውን ደግሞ መያዝ ግዴታ ከሆነባችሁ ደግሞ በኪሳችሁ መያዝ ትችላላችሁ ቢያንስ ማለት ነው። ስለዚህ እነዚህ ሁለቱ አማራጭ ተጠቅማችሁ አሁን ካልኳችሁ ከቤተክርስቲያን አስተምሮ ጋር ማስማማት ትችላላችሁ። ከዛ ውጪ ግን እነዛን ቅዱሳን ስዕላትና ጥቅሶች ለጥፋችሁ የማይሆን ነገር በዛ መኪናም ሆነ በዛ ቲሸርት የምትፈጽሙ ሰዎች ከድርጊታችሁ ብትቆጠሙና ለነዛ ቅዱሳን ስዕላት ተገቢውን ክብር ብትሰጡ እላለሁ። እዚህ ላይ ስህተት የሆነ የማትስማሙበት ነገር ካለ ኮሜንታሪ እጠብቃለሁ። አመሰግናለሁ። ወንድማችን እናመሰግናለን። እውነት ነው፣ አብዛኛዎቻችን ኦርቶዶክሳውያን ለቅዱሳት ስዕላት ጥንቃቄ አናደርግም። ቅዱሳንን ስለምንወድ መኪናዎቻችን ላይ፣ ባጃጃችን ላይ ለጥፋቸዋለን ስዕላቸውን እያመጣን። አብዛኛው ኦርቶዶክሳዊ ቲሸርት ላይ የቅዱሳንን ስዕል ያሳትማልና በመኪና ላይ በባጃጅ ላይ መደረጉ ልክ ያልሆነበት ምክንያት ምን እንደሆነ ወንድማችን ነግሮናል። በቲሸርት ላይ ደግሞ ስናስደርገው ቲሸርቱ ይቆሽሻል። ቲሸርቱ ከቆሸሸ በኋላ ምን ይደረጋል? እናጥበዋለን፣ እንጨምቀዋለን። ከዛ በኋላ ያን ቲሸርት ደግሞ ያለቀ ሲመጣ አብዛኛዎቻችን ምንድነው የምናደርገው? በጣም ብዙ ሰውን አስተውያለሁ
አለው። የምኝታ ልብስ የሌሊት ልብስ ያደረግነው የምንሄድ ሰዎች አለና ልክ አይደለም። ቅዱሳት ስዕላት መገኘት ያለባቸው በጸሎት ቤት ነው እንጂ ቲሸርት ላይም ባጃጅ ላይም መኪና ላይም ልናደርጋቸው አይገባም። ቅዱሳኑ እንዲጠብቁን ከፈለግን ደግሞ ስዕላቸውን በቃ ኪሳችን ላይ ልንይዝ ይገባል እንጂ በዚህ መልኩ አቧራ እንዲቦልባቸው ባልሆኑ ቦታዎች እንዲገኙ በቲሸርትም ደግሞ ነገ ከነገ በኋላ እንዲጣሉ ባናደርጋቸው መልካም ነው። ወንድማችን ያነሳው ነገር ልክ ነው። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ ቪዲዮ እጅግ በጣም አሳዝኖኛል። ሰውየው መነኩሴ ነኝ ነው የሚለው፣ ግን ደግሞ በዚህ መልኩ በቅዳሴው ሲቀልድም እያየነው እንገኛለን። እስኪ አንድ ቪዲዮን ላሳያችሁ። ቅዳሴውን ሰምተዋል? አዲሱ ቅዳሴ ያሰማኝ አሰም መከረና ደግሞ በኦሮምኛ ቅዳሴ ያለ እንዴ? ኦሮሞ ኤው እስቲ እንስማው። አድነው እስቲ ስማው። ኮሬራ ወራክሳ ኮሬራ ወራክሳ ወቶሌራ እግዚአብሔር አድነው ቶሌራ ነፍሱን በመንግሥተ ሰማያት ያስቀምጠው። ምንም የኦሮሞ ወታደር ቢሆን ምዕመናን ኢትዮጵያኖች ሆይ አሜን። እነዚህን የኦሮሞ ወታደሮች ከአባይ ማዶ አምጥቶ ያመጣቸው ሰይጣን እንዲሆን ይቅር ብለናቸዋል። ጌታ ኢየሱስ ክርስቶስ እነዚህ ነፍስ ከሰማዕታት ጎና ሳለፈው አሜን። ሁሉ አማራ ጠላቱን እኮ በቅዳሴው በእግዚአብሔር የሚቀልድ መነኩሴ ደግሞ በዚህ መልኩ አፍርተናል። ይህ መነኩሴ እንግዲህ እንዲያው እድሜው ቢሄድ ከ23 ከ24 አይዘልም፣ ግን ደግሞ መነኩሴ ነኝ ብሎ ነው የመነኮስ ቆብ ጭኖ በዚሁ በቅዳሴው እየቀለደ የሚገኘው። የሚገርማችሁ ነገር በምንኩስና ስርዓት አንድ ሰው ምንኩስና ስለፈለገ ብቻ የምንኩስና ስርዓት አይፈጸምለትም፣ ወይም ደግሞ መነኩሴ ነህ ተብሎ በአንድ ቀን እንዲያው አይሰናበትም። መነኩሴ የራሱ ስቴፕ ባይ ስቴፕ መንገዶች አሉት። አንድ ሰው ምንኩስናን ከፈለገ መጀመሪያ አሞክሮ የሚባል መንገድ ላይ ነው የሚገባው። የምንኩስና ስርዓቱ ነው። ምንኩስና ምንድነው? በዚህ በምንኩስና ህይወት ብኖር እዋጣዋለሁ አልዋጣውም ብሎ ራሱን የሚፈትንበት መንገድ ነው። በጣም ብዙ አባቶችም ሲነግሩኝ መነኩሴ ከመሆኔ በፊት በአሞክሮ 20 ዓመት ቆይቻለሁ፣ እንደዚህ 10 ምናምን ዓመት ቆይቻለሁ ያሉ በጣም በአሞክሮ ምንኩስናን እንኳን ለመሞከር በዚህ ዓመት አሳልፈው ነው መነኩሴ የሚሆኑት። ይህ ልጅ እንግዲህ ገና 23 24 ዓመቱ ነው፣ ግን ደግሞ የምንኩስናን ቆብ ጭኖ እያየነው እንገኛለን። ይህም ሁኔታው ደግሞ እንዲያው በስርዓት የምንኩስናን ስርዓትን ባለመፈጸሙ ዛሬ ይሄው በቤተክርስቲያንና በቅዳሴው በእግዚአብሔር ላይ የቀለደ እያየነው እንገኛለን። ድምጹን እንግዲህ እንደሰማችሁት የሞጣ ድምጽ ነው። ሞጣ በቅዳሴው ቀልዷል። ሰውየው ደግሞ መነኩሴ የሆነው ሰው በዚህ መልኩ የእርሱን ድምጽ አምጥቶ ሪያክት ነው እያደረገበት የሚገኘውና እንዲህ አይነት ሐሰተኛ እንዲህ አይነት በቤተክርስቲያን ስርዓትና ቅዳሴ የሚቀልዱ መነኮስ ነኝ ባዮችን በዚህ መልኩ አፍርተናልና አሁን ላይ ሁላችንም ማወቅ ያለብን ነገር የምናያቸው እንዲያው የመነኮስ ቆብ ያደረጉ ሰዎች ሁሉ መነኮሳት እንዳልሆኑ፣ አብሶ ደግሞ በጣም ብዙ መነኮሳት አሁን ላይ በከተማ ይገኛሉ። የመነኮሳት መኖሪያ ግን በገዳም ነው። አሁን ላይ ግን ቢዝነሱ ያለበት ብር ያለበት ቦታ ከተማ ስለሆነ በዚህ መልኩ የምንኩስናን ስርዓት ያልፈጸሙ ሰዎች እንኳን እየተጫወቱብን እያየናቸው እንገኛለን። እጅግ በጣም የሚያሳዝን ነው። እስኪ በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነውና በጣም ብዙ ኦርቶዶክሳውያን ያበሳጨው አንድ ጉዳይ አለ። ይህንን ሰሞን እንግዲህ የእመቤታችን በዓለ ዕረፍት አክብረናል። በዓሏንም በደማቅ ሁኔታ ሁላችንም ኦርቶዶክሳውያን አሳልፈናል። አንድ ቪዲዮ ግን እያየን ነበር፣ ይህን ሰሞን ሶሻል ሚዲያ ላይ ሲዘዋወር ነበር። ወደ ጎንደር አካባቢ የአውደ ምሕረቱ ሁኔታ እየተጨፈረበት እየተዘለለበት ታይቷልና በዚህ ጉዳይ የእመቤታችን በዓል በስርዓት ልናከብር ይገባል እንጂ አሁን ላይ የኛ የኦርቶዶክሳውያን ስርዓት ወደዚህ ወደ ጭፈራ እየተቀየረ ነው የሚሉ ነገሮች እየተነሱ ይገኛሉ። እስኪ የሆነው ነገር ምንድነው? አንድ ሁለት ቪዲዮዎችን አንድ አይተን እንመለሳለን።
እንግዲህ እንዳያችሁት ነው ይህንን ሰሞን እጅግ በጣም መነጋገሪያ ከሆኑ ጉዳዮች መካከል ይህ የሎዛ በሎዛ የሚሉ ቪዲዮዎች በጣም በዝተው ነበር። በጣም እዚህ የከፉ ቪዲዮዎችን አይታችኋል ብዬ ተስፋ አድርጋለሁ። በጣም ጭፈራ የተሞላባቸው የኦርቶዶክሳዊ ስርዓት መዝሙሮች ሳይሆኑ እንደ ቤተክርስቲያን ወደ ምረት ላይ ኮንሰርት የሚመስል ነገሮችን ነው እንግዲህ ያየንባቸው የነበረው። ይህንን ነገር ደግሞ ሲያደርጉ የነበሩት በቲክቶክ የምናውቃቸው አብሶ ደግሞ ይህ ሎዛ ኢቨንት ለው ራሳቸውን የሚጠሩ ሰዎች ወደዚህ ወደ ጎንደር አካባቢ ሎዛ ማርያም ቤተክርስቲያን መጥተው ነው ይህን ነገር ሲያደርጉ የነበሩትና ልክ አይደለም። ይሄ ነገር ቤተክርስቲያናችን የራሷ ስርዓት አላት። እነ ቅዱስ ያሬድ ሌሎችም አባቶቻችን የሰሩላት የዜማ ስርዓት አላት። በዛ ነው ቤተክርስቲያናችን ልትጠቀም የሚገባው እንጂ በዚህ መልኩ ማንም ያመጣውን ስርዓት ማንም ያመጣውን ጭፈራ በአውደ ምሕረት ላይ ማንም ሊያደርግ አይገባውም። በጣም ትልቁ ስህተት ምንድነው? አሁን የምናየው ነገር አውደ ምሕረቶቻችን በሊቃውንት አባቶቻችን ሳይሆን አሁን ላይ የተመሩ ያሉት በሶሻል ሚዲያ የምናውቃቸው በዩቲዩበሮች በቲክቶከሮች ወይም ደግሞ በቃ በአርቲስቶች ነው እየሆነ የሚገኘው። እንደዚህ እየሆነ ስለመጣ ነው አሁን ላይ አባቶቻችን ስርዓቱን እንኳን በቃ ይዘው ማስቀጠል ያልቻሉት። አባቶቻችን አውደ ምሕረቱን ለቀው ወርደዋል። አሁን ላይ በአውደ ምሕረቱ የሚገኙ ሰዎች ደግሞ በዚህ በሶሻል ሚዲያ የሚታወቁ አርቲስቶችም ቲክቶከሮችም ዩቲዩበሮችም ነው ያሉበትና በጣም እኔ ይሄንን ቪዲዮ ሳይ እጅግ በጣም አዝኛለሁ። ሎዛ ማርያም የምትባለውን ቤተክርስቲያን እኔ በቅርብ አውቃታለሁ። ቤተክርስቲያኗ ወደ 700 ዓመት እንግዲህ አስቆጥራለች። እጅግ በጣም ታሪካዊ ቤተክርስቲያን ናት። እጅግ በጣም ትልቅ ድንቅ ተአምር የሚደረግባት ቤተክርስቲያን ናት። ይቺ ቤተክርስቲያን ለሁሉም ድንቅ ተአምር ብታደርግም ቢያንስ በዛ የተገኘው ህዝበ ክርስቲያን ኦርቶዶክሳዊ በስርዓት የእመቤታችንን መዝሙር ሊዘምር ይገባል እንጂ በዚህ መልኩ ግን ስርዓት የሌለው ነገር ሎዛ በሎዛ ምንም አይነት ትርጉም የለውም። ሎዛ በሎዛ ሎዛ ይሄ ነው መዝሙሩ የነበረውና እጅግ በጣም የሚያሳዝን ነገር ነው። በዚህ ጉዳይ በጣም ብዙ ሰው በጣም ብዙ አስተያየት ሰጥቶበታል። እስኪ ቪዲዮ አንዴ ላሳያችሁ። ሎዛ ኢቨንቶች ዝም ሊባል አይገባም። በዚህ ጉዳይ ላይ እኔ እስከዛሬ ሐሳብ ሰጥቼ አላቅም። አሁን ግን ይበቃል። ቤተክርስቲያንን ከቅዱስ ያሬድ ዜማ አውጥቶ ከቅዱስ ያሬድ ላይ ከቅዱስ ያሬድ ወዝ አውጥቶ ወደ ኮንሰርት ሲወስዳት እያየን ዝም ልንል አይገባም። ሊቃውንተ ቤተክርስቲያንን የድጓ ያቋቋም የቅዳሴ የሐዲሳት የብሉያት የሊቃውንት መምህራንን ከመድረክ አስወርዶ ቲክታከሩን አርቲስቱን ሰብስቦ መድረኩን መጫወቻ ሲያደርገው ቤተክርስቲያን ዝም ልትል አይገባም። ኦርቶዶክሳውያን ዝም ልንል አይገባም። ይህን ልጅ የምታውቁት ሰው ካላችሁ ምከሩት። የሎዛ ኢቨንቶች አዘጋጅን ምከሩት። ቤተክርስቲያንን ሕጓን ቀኖናዋን ተደፋፍሮ በነፍስም በስጋም የተጠቀመ ሰው የለም። በነፍሱም በስጋው ነው የሚጎዳው። አይጠቅማትም። በነገራችን ላይ ሁላችንም ስለምንተዋወቅ በቲክታክ ፕላትፎርም ላይ ያለን ሰዎች በያውደ ምሕረቱ የምንሄደው እንተዋወቃለን። ሁሉንም ማለት አይደለም፣ ግን አብዛኛው በቅጡ እንኳን ውዳሴ ማርያም ማንደግም ተንሱ ለጸሎት ሲባል እግዚኦ ተሳለነን በቅጡ ማናዜምነን ስለምንተዋወቅ ማለት ነው። እንኳን የቅዱስ ያሬድን ዜማ እንኳን የዜማ ምልክት እንኳን የሥራይ ምልክት እንኳን እሱን ይቅርና በቅጡ እንኳን ቅዳሴ እንኳን ተሰጥቶ መመለስ ማንችልን አይደለም። በቤተ ክርስቲያን አውደ ምሕረት ተገኝተን ልንዘምር ይቅርና በድጓው ባቋቋም በዝማሬ መዋሲቱ በነዛ መምህራን ፊት ቆመን ልናገለግል ይቅርና ለበቅጡ እንኳን ህይወታችን ምን መራ ሰዎች አይደለም። ቤተ ክርስቲያንን አናሰድባት እባካችሁን። ገንዘብ ጠፊ ነው። ገንዘብ ኃላፊ ነገር ነው። ገንዘብ ለማግኘት ብለን ኢቨንቶችን እያዘጋጀን የቤተ ክርስቲያንን መድረኮች አንቀይራቸው። የተባህላቸውን ቤተ ክርስቲያን አልለመደችውም ይሄን ነገር። ቤተ ክርስቲያን እንደዚህ አይነት ነገር አታውቅም። እባካችሁን ይሄን ልጅ የምታውቁት ሰዎች ምከሩ። ወንድማችን እንደሰማችሁት ነው የሎዛ ኢቨንት ዋና አዘጋጅ ይህ ሰው የማርያም ወርቅ ይባላል። የሎዛ ሚዲያም ባለቤት ነው። ከዚህ በፊትም አሳይቻችሁ ነበር። በዚህ በገቢ ማሰባሰቢያ ሁኔታ ማለት ነው። የገቢ ማሰባሰቢያውን ወደ ኮሚሽን እየቀየሩ እነርሱ አሁን ላይ ለቤተክርስቲያን ገንዘብን እየሰበሰቡ ሳይሆን ለነርሱ ነው ገንዘብ የሚሰበስቡት በሚል ርዕሰ ጉዳይ ተነው ነበር ይህን ሰው። አሁን ደግሞ በዚህ በጎንደር በምትገኘው በሎዛ ማርያም ተገኝቶ እንዲህ አይነት ኢቨንትን አዘጋጅቶ ያሬዳዊ ዝማሬን ሳይሆን ኮንሰርት ነው አካሄዱ እየሄደው። አሁንም ቢሆን ይህንን ሰው የምታውቁት ሰዎች ካላችሁ እባካችሁ በኦርቶዶክሳዊ ስርዓት መንገድህን አድርግ ብላችሁ መልእክት ልታስተላልፉለት ይገባል ማለት ነው። ወንድማችን የተናገረው ነገር ምንም አይነት ሐሰትም የለበትም። እንቀጥል እስኪ ሌሎች ወንድሞችን ድምጻችሁ
አይሰማም ነዝዬ 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 አበባ ናት አበባ እሺ እንግዲህ አይታችሁታል። በጣም ያሳዝናል፣ በጣም ያሳዝናል። ሌላ ቦታ እንኳን ቢሆን ይሻላል ቢያንስ፣ ግን ጎንደር ውስጥ ማለት የሊቃውንት መፍለቂያ ስንት ሊቅ ያለበት ቦታ ነው። የእውነት እንደራሴ ልንገራችሁ፣ እኔ ቤተክርስቲያናችን ካሏት በጣም ውድ እንቁ ከሚባሉ ማለት ነው ሊቃውንት መካከል ያሉባት ቦታ ነች ጎንደር ማለት ነው። በሙሉ አይኔ እንኳን ማላያቸው ሊቆች ያሉበት ቦታ ነው። በጣም መሰስተላቸው ማለት ነው። በጣም እነዛ ያሉበት ቦታ ላይ እንደዚህ ሲሆን በጣም ያሳዝናል። እነሱ የፈቀዱ አይመስልኝም። እንደዚህ አይነት ነገርን አይፈቅዱ። ፈቅደው ከሆነ ኦኬ 100% እቀበላለሁ። ግን ፈቅደው ካልሆነ ግን ይሄ ነገር ስህተት ነው። በዚህን ያህል ደረጃ ከስርዓተ ቤተክርስቲያን መውጣቱ በጣም ያሳዝናል። እንዴት ተው የሚል ይጠፋል? ያ ሁሉ ሊቅ እያለ ምናልባት ግን ተው ብለዋቸው ሳይሰሙ ቀርተው ይመስለኛል። ይሄ ወደ ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆኗል። በእርግጥ እኮ እረዳቸዋለሁ። እናንተ ከመጥፎ ነገር አስባችሁት አይደለም፣ በመጥፎ ነገር ወደ ሌላ ነገር ለመውሰድ አስባችሁት አይደለም። ከዚህ ካላችሁ ፍቅር የተነሳ ነው። አይ ነው እረዳለሁ። ግን እንደዚህ አይደለም ፍቅር የሚገለጠው። እንደዚህ በመዝለል የመጨረሻ እንደዚህ ዓለማዊ ኮንሰርት እስከሚመስል ድረስ እንደዚህ አይደለም። ይሄ ስህተት ነው። አይ ሊቃውንቱ ልክ ነው ካሉ ኦኬ ችግር የለውም፣ እኔ እታረማለሁ። ግን እንደኔ ግን ልክ አይመስለኝም። በተለይ ሊቃውንት ያለበት ቦታ መሆኑ ትንሽ አሳዝኖኛል። እኔ ማለት ተው መባል ነበረባቸው። በጣም ያሳዝናል። በጣም ብቻ ለወደፊቱ ግን ብንታረም ጥሩ ነው። ስንዘምር በልክ እና በስርዓት ቢሆን፣ በልክና በስርዓት ህግ አለን፣ ስርዓት አለን አይደለ? እንዴት መዘመር እንዳለብን፣ እንዴት ማሸብሸብ እንዳለብን፣ እንዴት ማጨብጨብ እንዳለብን፣ እንዴት አድርገን የመዘመር ስርዓት አለን አይደል? እኛ የመዝለል ስርዓት ነው እንዴ ያለን? እንደዛ አይደለም። ስለዚህ ፕሊዝ ስታፕ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወንድማችን እናመሰግናለን። በመናፍቃኑ ቤት መናፍቃኑ ሲዘሉ ሲፈርጡ ያለ ስርዓት በጣም ብዙ ነገር ሲያደርጉ እንዴት ስርዓት አይኖራቸውም ብለን ሁላችንም ኦርቶዶክሳውያን ተቻቸዋለን። ለምን? ቤተክርስቲያናችን የስርዓት ቤት ስለሆነች። እኛም ለሁሉም ስንዘምር፣ ለቅዱሳኑም ለእግዚአብሔርን ስንዘምር ሁሌም ቢሆን ስርዓት ይዘን ያንን ነገር ስለምናደርገው እነሱን አይተን እንዴት ስርዓት አይዙም እንላለን። ዛሬ ደግሞ በቤታችን በዚህ መልኩ በአውደ ምሕረቱ ላይ የተዘለለበት የተጨፈረበት እያየነው እንገኛለንና የሚገርማችሁ ነገር አሁን ላይ በዚህ በአውደ ምሕረቱ ላይ የተገኙ ቲክቶከሮች እነርሱ ባልተገኙበት መንገድ እንዲህ አይነት ሁኔታ አውደ ምሕረት ላይ ቢፈጸም አንደኛ ተቺዎች እነርሱ ናቸው። እንዴት ቤተክርስቲያን አውደ ምሕረት ላይ እሪ ይላሉ? እነርሱ አሁን ላይ ይህን ነገር ስለፈጸሙት ደግሞ ማን ነው የሚናገረን እያሉ አሁን ላይ ሶሻል ሚዲያ ላይ እየፎከሩ እያየናቸው እንገኛለንና የዚህ ችግር ዋና የመጣበት ምክንያት ምንድነው? አባቶቻችን ሊቃውንት መድረክ ላይ ወርደው አሁን ላይ መድረክ ላይ የተሰቀሉት ብር የሚፈልጉ አርቲስቶች በሶሻል ሚዲያ የምናውቃቸው ሰዎች ናቸውና ሁላችንም ኦርቶዶክሳውያን እንዲህ አይነት ነገሮች ልክ አይደሉም ስንል ስርዓተ ቤተክርስቲያን አንጻር ነው እንጂ ከሌላ አንጻር እንዳልሆነ ልትረዱት ይገባል። እነ ቅዱስ ያሬድ ይህንን የዜማ ስርዓት አመጣውልን። እኛ በነ ሞዛርት አይደለም የምንመራው፣ በቅዱስ ያሬድ የዜማ ስርዓት ነው የምንመራው። በዚህ መልኩ እንግዲህ መጫወቻ ሆነናል ማለት ነው። እንግዲህ በመጣው በሄደው በሁሉም ነው እየተረበሽን የምንገኘው። አብሶ ደግሞ ወደ ጎንደር አካባቢ የጥምቀት በዓልን አስመልክቶ በጣም ብዙ ነገሮችን እያየን ነበር። አርቲስቶች የጥምቀት በዓልን ለማክበር መጠው ዘፍነው ጨፍረው ሄዱ። አሁን ደግሞ ኦርቶዶክሳውያን ቲክቶከሮች በዚህ መልኩ አውደ ምሕረቱን በጣም
በጣም መፈንጫ መጨፈሪያ አድርገውታል። እነዚህ ሰዎች አሁንም ቢሆን ካላቸው ከቀናይነትም ሊሆን ይችላል፣ ግን ቀናይነቱ ከስርዓት ጋር መሆን አለበት እንጂ በዚህ መልኩ ኦርቶዶክሳዊ ስርዓት የሌለው ቀናይነት ይህ ለቤተክርስቲያን የሚጠቅም እንዳልሆነ ልናውቀው ይገባል። በዚህ ጉዳይ እስኪ ህዛው የነበረ ቶከር መልስ እየሰጠ ነበር። እስኪ አይተነው እንመለስ። ልጅ የሌላቸው ልጅ ሲታቀፉ፣ ማየት የተሳናቸው አይናቸው ሲበራ በአይናችን አየን። ይህ ሁሉ የሆነው ጎንደር አዘዞ ድማዛ ላይ ያለችው ሎዛ ማርያም ላይ ነው። ነገር ግን አንዳንድ ማሰብ የተሳናቸው በሶሻል ሚዲያ የሎዛን ስም ሲያጥላሉ ተመለከትኩ። ይሄን አይቼ ደግሞ ማለፍ በፍጹም አልቻልኩም። አይደለም ለናንተ መናፍቃን የሚሰርቧትን እንኳን እጅጉን ተወዳቸዋለች። ሰውን ያነጋገረው ቪዲዮ ይሄ ቪዲዮ ነው አይደለ? እንደዚህ ሲሆን አትቃወሙም አይደለ? በመጀመሪያ ይሄ ቪዲዮ ለብዙዎች ይዳረስልን፣ በደንብ ኮፒ ሊንክ አድርጉት። ይህንን ወንድማችን በቲክቶክ ታውቁታላችሁ። በሎዛ ማርያም ተገኝቶ ነበረ። እንዴት ይህንን ነገር አደረጋችሁ ሲባሉ ደግሞ እንግዲህ ወንድማችን የመለሰው ምላሽ እየሰማችሁ ትገኛላችሁ። እንዴት እመቤታችን ትነቅፏታላችሁ የሚል ነው። ስለ እመቤታችን ተአምር ነው እየተናገረ የሚገኘው። ስለ እመቤታችን አይደለም እኛ እያወራን የምንገኘው፣ ስለ ተአምራቱ አይደለም እያወራን የምንገኘው። እናንተ በቦታው ላይ በአውደ ምህረቱ ላይ ያደረጋችሁት ነገር ልክ አይደለም፣ ይሄ ኦርቶዶክሳዊ ስርዓት አይደለም ነው እያልን የምንገኘው። እነርሱ ደግሞ ነገሯን አመጣው እመቤታችን እንደምንነቅፍ አድርገው ነው አስተያየት እየሰጡበት የሚገኘውና እነዚህ ሰዎች ማለት የነበረባቸው ስርዓተ ቤተክርስቲያን አልጠበቅንም፣ ቤተክርስቲያኗን ይቅርታ እንጠይቃለን የሚል መልእክትን ነው ማስተላለፍ የነበረባቸው። ግን እነርሱ አልሸነፍም ብለው ወደዚህ ጉዳዩን ወደ እመቤታችን አመጣዋታልና ጉዳያችን ከእናንተ ጋር ነው እንጂ ከሎዛ ማርያም ጋር እንዳልሆነ ልናውቀው ይገባል። ቅድም እንደነገርኳችሁ ሎዛ ማርያምን በቅርበት አውቃታለሁ። ወደ 700 ዓመት ሆኗታል። በጣም ብዙ መካን የሆኑ ሰዎች ልጅ ያገኙበት፣ በጣም ብዙ ሰዎች ችግር ላይ ሆነው ከችግራቸው የተላቀቁበት እጅግ በጣም እመቤታችን ቅድስት ድንግል ማርያም ትላልቅ ተአምራትን የምታደርግበት እጅግ በጣም ድንቅ ቦታ ነው። ይህንን ቦታ ደግሞ በስርዓተ ቤተክርስቲያን ልንይዘው ይገባል እንጂ በዚህ መልኩ ኮንሰርት በሚመስል ዝላይ ያነ ቦታ የሚገባውም ስላልሆነ ነው ስለዛ ቦታ እየጮህነ የምንገኘው። እንዲህ አይነት ቲክቶከሮች ግን በዚህ መልኩ ራሳቸውን ነፃ ለማውጣት ይህን ጉዳይ ለምንድን ነው እመቤታችን የምትናገሯት አይነት አድርገውታልና ስርዓት ብትይዙ መልካም ነው። በዚህም ጉዳያችሁ ስርዓተ ቤተክርስቲያን አልጠበቅንም ብላችሁም መላ ኦርቶዶክሲያንና ቤተክርስቲያንን ይቅርታ ልትጠይቁ ይገባል። እንቀጥላለን ቪዲዮአችንን። በተለየው ዕለት የተለየ የተቀደሰ በዓል መሆን ሲገባው የበዓል ዕለት የተለየ ርኩሰት እንኳን ባንፈጽምበት የቀረበ የግል ፍላጎታችን ይፈጸምበታል። በአሁኑ ጊዜ በኢትዮጵያ ምናልባትም በኤርትራን ጨምሮ እንዳለው የበዓላት የአምልኮ ብልሽት የትም ያለ አይመስለኝም። ችግር ውስጥ ነው ያለነው። እያደግን የሚመስለው ሰው አለ፣ እየተሻሻለ እያማረ የሚመስለው ሰው አለ። የሚያምረው በመንፈስ ሲሆን ነው። ክርስቲያኖች የሚያምረው እግዚአብሔር እንዳዘዘው ሲሆን ነው። እኛ እንደምንፈልገው ሲሆን አለ። የሚያምረው በቀለሞቹ አይደለም፣ የሚያምረው በአበቦቹ አይደለም፣ የሚያምረው በጃንጥላው ብዛት አይደለም፣ የሚያምረው በመዝሙሩ ድምቀት አይደለም። ክርስቲያኖች የሚያምነው በአምላኪዎቹ ንጽህና፣ ለእግዚአብሔር በምንሰጠው ክብር፣ ውስጣዊ ክብር፣ በልቡና መሻት፣ እሱን የማግኘት ጥማት፣ ከክርስቱ ጋር የመዋሃድ ጥማትና ረሃብ፣ ክርስቶስን የማግኘት እዚያ ነው በዓሉ እውነተኛ በዓል የሚሆነው። ክርስቲያኖች ብዙ ብልሽት ነው ያለ። ደግሞ ከገበያ ጋር ተገናኝቷል፣ ከገቢ ጋር ተገናኝቷል። ምንም ግልጽ ነው። አሁን ሰበካ ጉባኤ የሚያቅደው አድባራት የሚያቅዱት በዓላትን ለምንድን ነው የሚያቅዷቸው? አሁን ፈርታችሁ ነው እናንተ? ምንም ግልጽ እኮ ነው። ሰዎች የሚያስፈልገውን ገንዘብ መስጠት የለባቸውም እያልኩ መስጠት አለ፣ ግን ተምረውና አውቀው ነው መስጠት ያለባቸው። እናንተም በስሜትና በሆታ በድምቀት እንደዛ አይደለም መሆን ያለበት እኮ። መምህራችን ቃለ ሕይወትን ያሰማልን። በዓላቶችን ስናከብር የኛን ስሜት ጠብቀን ሳይሆን ስርዓተ ቤተክርስቲያንን ጠብቀን ልናከብራቸው ይገባል። በጣም ደስ የሚል ትምህርት ነው። ቃለ ሕይወትን ያሰማልን። እንቀጥላለን። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻልም። ቤተክርስቲያኑ ሲጨፈር ታያለ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዞ የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል። የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ
ክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይተ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል፣ የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን፣ የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም እግዚአብሔር። ይህን በደንብ ማወቅ ያስፈልጋል። አባቶቻችን ትልልቅ አባቶቻችን ምን ይላሉ መሰለ? መኝታ ቤት ንጹህ ይሁን ይላሉ። የበላህበትን ሰሃን እጠበው ንጹህ አድርገው፣ ሳሎን ንጹህ ይሁን። ለምን? አንተ ማህደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ ነህ። ሁልጊዜ እግዚአብሔር መንፈስ ቅዱስ ሊጎበኝህ ይመጣል። ተዝረክርከ እንዳያገኝህ ነው። መኝታ ቤት ንጹህ መሆን አለበት። ሳሎን ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስህ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝህ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻል። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ ይመስላል። መምህራችን እናመሰግናለን። እውነቱ ይሄ ነው። ሁላችንም ኦርቶዶክሳውያን የቤተክርስቲያናችን ስርዓት ጠብቀን አክብረን ልኖር ይገባናል። ቃለ ሕይወትን ያሰማልን። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ርዕሰ ሊቃውንት አባ ገብረ ኪዳን በትምህርታቸው እያለቀሱ መልእክት አስተላልፈዋል። ምንድን የተናገሩት? እስኪ አንድ ቪዲዮን አይተን እንመለስ። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመን ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምሕረት ከሰው ልጆች ይፈልጋል። ምሕረት ሳይኖረን ምሕረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ጀርመን የናዚ ፋሺስት ናዚ አይሁዳውያንን በሚያጠፋበት ታሪክ በአውቶቡስ ውስጥ እየሄደች አንዷ ስትመሰክር ወንድሟ ሞቶ ማለት ነው። ተማሪ ነው። አውቶቡስ ውስጥ እየሄደች የወንድሟ ጫማ ተፈቶ አየችው። ሸራ ጫማ ነው፣ ማሰሪያው ተፈቷል። በኩርኩም መታችውና ሰነፍ ጫማን አታስርም ብዬ በኩርኩም መታውት አለች። ኩርኩሟ ሞት አለቀሰ እና አሰረ ጫማው። የሚገርመው ከዛ መኪና እንደወረዱ ናዚዎች ያገኟቸውና አፋፍሰው እሱን ለብቻ እሷን ለብቻ ወሰዷቸው። እስር ቤቱ ስታለቅስ የነበረው ምንድነው? ምን አለበት ጫማውን ባስርለት ኖሮ። መወሰዱ አይደለም፣ ምን አለ ዝቅ ብዬ ባስርለት። ሞቱን ስትሰማ በገነች በጣም። በዛች ሰዓት ምን አለ ትሪት ባደርገው፣ ምናልባት አስተናግደው ወንድሜን በኩርኩም መትቼው። የብዙዎቻችን ህይወት ይሄ ነው። ለማይጠቅም ለአጭር ጊዜ ተረጋግመን ናሱ መርቆት በውስጡ ይቅርታ ሰጥቶት ሞተ። ሲሞት ሁሉም አለቀሱ፣ ሌባው አለቀሰ። በጣም የጸጸተ ለቅሶ ገነዙት፣ በመነኮሳት ስርዓት አጠቡት። ሊቀብሩት ይዘው ሲወጡ ሌባው እኔ ከዚህ በዓት አልወጣም አለ። እንደ አባትህን ቅበረው እንጂ የባረከህን የሳመህን አሉት። በጭራሽ እናንተ ቅበሩት፣ እኔ አልቀብረውም። ለምን? እኔ አባቴን በዓት ትቼ አልወጣም። ከዚህ በኋላ ዝጉብኝና እዚህ ነው መሆነው። የሱን በረከት እየተማጸንኩ እግዚአብሔርን እየለመንኩ እዚሁ ዘግቼ መኖር ነው የምፈልገው አሉት። አልገባቸውም። እነሱ የአባት እንዳከበረው አይተዋል። አልተጫኑትም። እሺ አሉ። በሩን ዘጉበት።
አስከሬኑን ይዘው ወጡ። እድሜውን ሙሉ በዛ ባት ተወስኖ ከእግዚአብሔር ጋር እየተነጋገረ ቆይቶ ሞተ ይላል። በረከቱ በሁላችን ላይ አድሮ ይኑር። በእውነት መርቁ እንጂ አትርገሙ ማለት ይሄ ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። መቼም የሚጠጣ ሰው 6 መከራ አለበት ታውቃለህ። ምንድነው? የመጀመሪያ ኪሱ ይራቆታል። እሺ። ሁለተኛ ክብሩ ይራቆታል። እሺ። ሶስተኛ ሽታው ይበሰብሳል። እሺ። አራተኛ ጤናው ይጓደላል። እሺ። አምስተኛ ካገባ ይፋታል፣ ካላገባ የመታጨት ድሉ ገደል ይገባል። ሰካራም ነው። ስድስተኛ ማህበረሰቡ አያምነውም። ይሄ ሰካራም አሁን የኔ ባለፈው ተናግሬያለሁ። ኪሱ ውስጥ አርገ አንዳንድ ጊዜ ብር ረስተህ ታጥቦብህ ያውቃል? በስተት አልፎ አሁን እንኳን አይታጠብም። ሰው ብልጥ ነው። ሞባይል ባንኪንግ አሁን እኔ ምን ብዬ አስባለሁ፣ ኪሳችን ውስጥ ተረስቶ የታጠበ ብርና ለሰካራም የተሰጠ ብድር እኮ ሁለቱም ውሃ ነው የበላው። እንዴት? ያኛው ሰካሩን ብር ለመጠጥ ነው የሚወሉ። በቃ አሁን አንተ እንደ ሰካራም መቶ አበድረኝ ቢልህ ሊመልስ ነው አታምነውም። በቃ አንካ ወሰደው 100 ብር ጠይቆ ከሆነ እንካ 20 ብር ትለዋለህ። እሱ ክብር የሚባል ነገር ስለሸጠ እንዴት አበድረ ቢዩን ከይለኛል ተመጽዋች ነው ወላ አይገባም። አይ እሺ ብሎ በዛች ቀምሶ እንደገና ራሱን ስቶ ሌላ ብድር ጋር ሄዳል። ለመምህራኖቻችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። እጅግ በጣም ደስ የሚል ትምህርትን ያስተማሩን የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ሁሌም ለማስተካከል ዝግጁ ነኝ። ኮሜንት አድርጉ። ዛሬም እንደ ሁሌው ሽልማት ያለው ጥያቄ አዘጋጅተናል። የዛሬ ጥያቄያችን የ500 ብር ካርድ ያሸልማል። ጥያቄውን አይተን እንመለሳለን። የዛሬ ጥያቄያችን የልጅነት ጥምቀት ስንት ጊዜ ትፈጸማለች? ሀ በምድር እስካለን ድረስ፣ ለ በየዓመቱ፣ ሐመርኋ ገደብ የላትም፣ መ አንድ ጊዜ ብቻ። የዛሬ ጥያቄያችን እጅግ በጣም ቀላል ነው። ሁላችሁም ኦርቶዶክሳውያን ልትመልሱ ግድ ነው። ኮሜንት አድርጉ። የመለሱ ሰዎችን ሰብስበን በሚቀጥለው ቪዲዮ ተሸላሚ ነው የምናሳውቅ ይሆናል። ይህንን ቪዲዮ ሁላችሁም ላይክ ስለምታደርጉ እጅግ በጣም እናመሰግናለን። ለወዳጅ ዘመዶቻችሁም ሼር አድርጉ። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ተልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ?